የሱመያ መታሰር ሰምቼ ነው የመጣሁት ከየመን ድረስ። ጓደኞቼ ደውለውልኝ እኔ ሰይድ ጓደኛዬ ነው፣ በጣም ጓደኛዬ ነው። ብዙ ነገር ብዙ ስቃይ አብረን አሳልፈናል የመን። እንዳውም አብዶ ጎዳና ላይ ወድቆ ጫት እየቃመ ሲጋራ እያጨሰ ምናምን በጣም አብዶ ነበረ። ጎዳና ላይ ሁሉ ወድቆ ነበረ። በዛን ሰዓት እኔ ነኝ ከጎዳና ላይ አንስቼ ሁሉን ነገር አድርጌ ያዳንኩትኝ እና ከሰይድ ጋር በጣም ብዙ ቅርርብና በጣም ብዙ ነገሮች አብረን አሳልፈናል የመን ላይ። ስለዚህ እኔ በዛም በዚህም ብዬ ሱመያን አስፈታታለሁ። ለማስፈታት ነው የመጣሁት ከየመን ድረስ። እሱ መምጣቴን አያቅም ሰይድ። እዚህ ገና ከኤርፖርት እንደመጣሁ ነው ከእናንተ ጋር ተደዋውዬ ሰይድን በስልክ አገኝቼ ሱመያን ለማስፈታት የወሰንኩት። ያለኝን ንብረቴን ሁሉ አስይዤ አስፈታታለሁ ሱመያን። ምክንያቱም ሰይድን በደንብ አድርጌ አውቀዋለሁ። ጉድ ጉድ ጉድ! ውድ ሀገሬ ልጆች፣ ነገሩ እንግዲህ ከኢትዮጵያ አልፎ የመን ደርሶ በዓለም እየተነጋገረ ላይ ነው። እንግዲህ ዓለም እየተነጋገረ ነው በሱመያ መታሰር ማለት ነው። ከየመን ድረስ የሰይድ ጓደኛ መጣ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች፣ ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ረብል ዓለሚን። ውድ ሀገሬ ልጆች፣ ኢትዮጵያውያን፣ ኤርትራውያን በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ እላለሁ። ውዶችዬ፣ ውድ ሀገሬ ልጆች፣ ንጉር ልንገራችሁ። ነገሩ በጣም ነው የከረረው። ነገሩ ከሯል። ሰይድ ባንገቴ ገመድ ይግባ ብሏል። እኔ በዚህ ሰዓት ነው ሱመያን የምበቀላትና ሱመያን የምወጣባት በዚህ ሰዓት ነው። ከዚህ በኋላ እኔ በምንም ምክንያት ላገኛት አልችልም። ስለዚህ ሱመያ ልጆቼን ሳታመጣ እኔ ቅድሚያ እሷን አላስፈታም እያለ ነው። ውድ ሀገሬ ልጆች፣ የሰይድ ጓደኛ ታውቁታላችሁ አይደለም? ኡመር ነው ማን ነው የሚለው? ባለፈው ከአለም ጋር የሰሩት እንደገና ዛሬም በአለም ጋር ለአለም ደውለውላት ማለት ነው። የሰይድ ጓደኛ ከየመን ድረስ መጣ። ከየመን ድረስ የሱመያ መፈታት ሰምቶ የሰይድ ጓደኞች ከዚህ ደውለውለት ከኢትዮጵያ፣ ከዛ እሱ ቀጥታ ከየመን መጣ። ቀጥታ መጥቶ ኡመርንና አለምን ይዞ ሰይድን ደውሎ እያናገረው እኔ በቃለ እኔ ሰይድን በደንብ አድርጌ አውቀዋለሁኝ፣ ጓደኛዬ ነው። ብዙ ነገር አብረን አሳልፈናል የመን ውስጥ። ለሱመያ ሲል ብዙ ነገር ተሰቃይቷል፣ ብዙ ነገር ሆኗል። አብዶ ጎዳና ላይ ወድቆ ጫት እየቃመ ምናምን ምናምን ብዙ ሰዓት አሳልፏል። በዛን ሰዓት ግን እኔ አንስቼ ብዙ ነገር አድርጌ ከዛ ሁሉ ሱስ ከዛ ሁሉ ነገር አውጥቼ አድኘዋለሁ። ስለዚህ ቢረሳ ያንን የኔና እሱ ያሳለፍነውን ስቃይ ያስታውሳል። ስለዚህ በዛም በዚህም ብዬ ሱመያን ሳላስፈታ ከእስር ቤት የመን ተመልሼ አልሄድም። ያለኝን ንብረቴን ሁሉ አስይዤ ጠበቃ ቀጥሬ ሱመያን አስፈታታለሁ አለ። ከዛ ኡመር ደግሞ ማለት ነው አራራራራ አለ። ኡመር የሰይድ ዘመድ ማለት ነው። አራራራራ እናንተ ሰይድን አታውቁትም፣ እኔ ስንቴ ነው ጥፊ የቀመስኩት አለ። ስንት ጊዜ ጉድ እኮ ነው። በነገራችን ላይ ኡመር ማለት ነው ወላሂ ኡመር ለሱመያ በጣም ይቆማል። ምንም ቢሆን ምንም የሰይድ ዘመድ ቢሆንም ሱመያ በጣም ነው የሚቆምላት። እኔ በዚህ አደንቋለሁ ኡመርን። ባለፈው ራሱ ከአለም ጋር ብዙ ነገር ሽምግልና እንትን ብሏል፣ ግን ኡመርን ጭራሽ ሊሰማው አልቻለም። አረ ተዋለው፣ እኔ እኮ ዘመዱ ነኝ አውቃለሁኝ ከዛ ነገር ሁሉ እንዳስወጣው። ስለዚህ አለ እኔ ሰይድ በእልክ ማንም ሰው አይችለውም፣
ማንም ሰው አይችለውም አለ ዑመር። ስለዚህ እኛ ያልፈነቀልነው ድንጋይ የለም፣ ግን ሰይድ የሚሰማ ሰው አይደለም። እስር ቤት በቀደም አሁን ሄጂ ስጠይቃት አለች አለ እስር ቤት ሄጄ አሁን ትናንትና እስር ቤት ሲሄድ ፊቷ ሁሉ ይሄ ብልዝልዝ ብሏል። ከሴቶቹ ጋር የመቷት ከአንደኛው እስር ቤት ወደ አንደኛው እስር ቤት እየወሰዱ እያንገላቷት ነው። አንቺ የሻማ አንዴ ምናምን ይሄን አጽጂ ይሄን ጠቢ እያሉ እየገፈታተሩ በጥፊ እየመቷት ፊቷ ሁሉ ብልዝ ብሎ ያቺ ሱመያ አትመስልም። ስለዚህ አሁን ደግሞ ኢንሻአላህ አንተ መተሃል፣ ሱመያ እናስፈታታለን። እስር ቤት ሄደን አሁን አሳያለሁኝ። ያቺ ሱመያ አትመስልም አለች። ጉድ እኮ ነው፣ ጉድ እኮ ነው። እንዳው አንቺ ቤቲ፣ እኔ ቤቲን ሁል ጊዜ ነው እንደረገምኳት። እንዳው ቤቲ አንቺ ለሰይድ ያንን ቤት ባታሳይ፣ አሚር ባልተወጋ፣ ሱመያ እዚህ ደረጃ ባልደረሰችው፣ ይሄ ሁሉ ነገር ባመጣ አንቺ ተንከሲስ ማለት ነው። እኔ ሁል ጊዜ ነው ቤቲ በቃ ካይምሮ ያጠፋ እና ውጭ ሀገሬ ልጆች ከዛላችሁ ይሄ ከየመን የመጣው የሰይድ ጓደኛ ሁሉን ነገር ለእኔ ተውት፣ ሁሉን ነገር ለእኔ ተውት፣ እኔ ጨርሷለሁ አለ። ከዛ ዑመር አረ ጓደኛዬ እኔ አውቃለሁ በእርግጥ ግን አለ እስር ቤት ብትሄድ የእስር ቤት ፖሊሶቹ፣ ዳኞቹ፣ ጠበቆቹ እንዳሉ የእኛ ዘመዶች ናቸው፣ የእኛ ዘመዶች ናቸው። ግን በእርግጥ እኔን የሚሰሙኛል፣ እንደዚህ አይደለም እንዲህ አይደለም እላቸዋለሁ፣ ግን ይበልጥ ተሰሚነት ያለው ሰይድ ነው አለ ዑመር ተናገረ። ብዙን ጊዜ ተሰሚነት ያለው ሰይድ ነው፣ አትችለውም ሰይድን። አሁን ሌላ ምንም ነገር አይደለም፣ እልክ ነው እንደዛ የሚያደርጋቸው አለ። እልክ ነው፣ ሁለቱ እልክ ነው እንደዛ የሚያደርጋቸው እንጂ ሌላ ነገር አይደለም። ስለዚህ በዛም በዚህም ብለን ይሄን ነገር እኛ ብለን እምቢ ብሎናል፣ አልፈልግም። ግን እስኪ አሁን ደግሞ አንተ ሰይድ ጋር ደውልና በእኛ ፊት የሚልህን እንስማ አለው። ከዛላችሁ ሰይድ ጋር ደውል አድርጎ ሄሎ እኔ ነኝ እኮ ከዛ የመጣሁት ምናምን አለው ማለት ነው። አንተ ነህ እንዴ መቼ መጣ ምናምን በቃ ደስ አላቸው ሁሉ። ከዛ አዎ መጣሁ እኮ ከኤርፖርት እንደመጣሁ ነው እኮ የደወልኩልህ ምናምን አለው። ከዛ እሺ ምናምን አለው። እንዴት በሰላም መጣ? አዎ በሰላም መጣሁ። እንዴት ልመጣ አልቻልክ? ሳትናገር መምጣት ጀመርክ እንዴ? እኔ እኮ አዲስ ፈርኒቸር ቤት ገፍቻለሁኝ እቃ ይዘሊና ምናምን እንዳልልህ ነው እንዴ ዝም ብለህ የመጣኸው አለው ሰይድ። አይ ሰይድ ከዛ እኔ አውቃለሁ ግን ያንተን ምርጫ ስለማቅ ይዤ ልመጥቻለሁ፣ ችግር የለውም። ግን አለው እኔ የመጣሁት አንተን ለማናገር ነው። ያንተና የሱመያን ነገር አይቼ ጓደኞቼ ደውለውልኝ ነው የመጣሁት እና ምንም ቢሆን ምንም አለው። ጉድ ሀገሬ ልጆች ጉድ እኮ ነው። አይ ሰይድ ምንም ቢሆን ምንም አብረን በልተናል፣ አብረን ጠጥተናል፣ ብዙ ነገር አሳልፈናል ሰይድ። ስለዚህ እኔ ከየመን ድረስ የመጣሁት ያንተና ሱመያን ለማስታረቅ ነው እና ደግሞ ሱመያን ከእስር ቤት ለማስፈታት ነው የመጣሁት። ስለዚህ እንነጋገር፣ እሺ በለኝና ሱመያን ላስፈታት አለው። አይ እኔ በዚህ እንኳን አትደራደረኝ አለው። እኔ ልጆችህንም ቢሆን አለው ወላሂ እኔ ልጆችህንም ቢሆን አምጥቼ እኔ ራሴ ዋስትናውን ወስጄ አስረክብሃለሁኝ። መጀመሪያ ግን ሱመያ ትፈታ፣ ከዛ በኋላ እኔ ልጆችህን በስነ ስርዓቱ አምጥቼ አሳያለሁ አለው። ግን እንደምንም ብለህ ሱመያን አስፈታልን። ሱመያ በአሁኑ ሰዓት ያለችበት ሁኔታ እስር ቤት ጥሩ አይደለም ብለዋል። ስለዚህ እባክህ ወንድሜ ብዙ ነገር አያሳልፈናል፣ ባሳለፍ ነው ምንም ቢሆን ምንም አትረሳውም የመን የተሰቃየ ነውን ሲለው አይ አለው ጉድ እኮ ነው። አይ እኔ አለው መጀመሪያ ልጆቼን ከደበቀችበት ከዛም ከዚህም ብላ ልጆቼን ታምጣ አለ። ልጆቼን ታምጣ ከዛ በኋላ ትፈታለች አለው ዑመር። እኔ እንደምን ብላ አንተ ሱመያን አስፈታልኝ እንጂ አለው በግ ነው ማርደው አለ።
በግ ነው የማርደው። አለም ደግሞ እኔ ኬክ ምናምን እችላለሁ፣ ሌላውን ዲኮሬሽን እኔ እችለዋለሁኝ፣ ሱመያዬ ብቻ ትፈታልን እንደምንም ብላችኋለች። አለም ማለት ነው። ኡመር እኔ በጉን አርዳለሁ አለ። የኔ ወንድም ኡመር፣ እኔ ኡመር ወላሂ ሁሌም ከሱመያ ጎንም የሚቆመው የሚከራከረው እንግዲህ የሰይድ ዘመድ ነው። ግን እሰውት ሰይድማ ይዞ ጧ ያደርጓል በቦክስ እና ውጭ ሀገሬ ልጆች ጉድ እኮ ነው ጉድ። ከዛ በኋላ እኔ ቅድሚያ ልጆቼን ካስቀመጠችበት ቦታ ፈልጋ ታምጣ። ከዛ በኋላ እኔ እሷን ወደ አስፈርታታለሁ። ከፈለገች ከኔ ጋር ትኖራለች፣ ካልፈለገች ደግሞ ልጆቼን ብቻ አንዴ ልይ እንጂ ከዛ በኋላ አልፈልጋትም አለ። እንደዛ አይደለም፣ መጀመሪያ ሱመያን አስፈታት፣ ከዛ እኔ ልጆቹን ዋስትና ወስዳለሁ ሁሉንም ነገር። ስለዚህ እኔ ራሱ ጠበቃ ያለኝን ንብረቴን በሙሉ አስይዤ ሱመያን ጠበቃ ይዤ አስወጣታለሁኝ፣ አንተ ብቻ ፍቀድልን ሲለው ጊዜ ጓደኛው እንግዲህ ታይ ከየመን ድረስ ሱመያ ብሎ የሰይድንና የሱመያን ጸብ ሰምቶ መጥቶ ሰይድ ግን ወላሂ ጨካኝ ነው ሰይድ። እንደው ምን አለበት ሰይድ አንጀት ቢራራ ቢያንስ ለልጆችህ። ወላሂ ጨካኝ፣ የመጨረሻ ጨካኝ ነው። በቃ አረመኔ። ስንት አብረው የለፉት ስንት ነገር ያሳለፉት ጓደኛው ነው ሲናገር። አሁን ያንን እንኳን እንደው ምንም ቢሆን ምንም ለልጆችህ ብለህ እሺ፣ ጓደኛህን ተው፣ ለልጆችህ ብለህ እሺ ብለህ ሱመያን አስፈትታ ከዛ ልጆችህን ደግሞ በሽማግሌ እኮ መጠየቅ ትችል ነበር ሰይድ። እንደዚህ መገገም የለብህም ነበረ። እልክ እኮ ነው እንጂ ሌላ ነገር አይደለም እኮ እልክ። ጉድ ውድ ሀገሬ ልጆች፣ ነገሩ በጣም ከሯል። በጣም የማይሆን ነገሮች በቃ እየከረሩ ነው። እኔ ወላሂ ነው የምላችሁ፣ የሱመያ ነገር በጣም እያሳዘነኝ ነው፣ እያስፈራኝ ነው። እሷ እኮ ቆርጣለች። አትለምኑት፣ ሽማግሌ ምናምን አታምጡ፣ ልጆቼን መቼም አያገኛቸውም። እኔም ደግሞ እስር ቤቱን ለምጄዋለሁ። ከአሁን በኋላ የፈለገው ነገር ይሁን ይፈረድብኝ፣ ፍርዴን ጨርሼ እወጣለሁ። ግን እድሜ ልኩን ልጆቹን አያይም አለችው። ጀግና እኮ ነው ሱመያ። ወላሂ እኔ ሱመያ ይህ ጀግንነቷ፣ ድፍረቷ፣ በቃ የሆነ ወኔዋ ወላሂ በጣም በቃ ለሰው ያላት ቅልብ ምናምን። እስኪ አሁን ይሄ ከየመን ድረስ የመጣው የሰይድ ጓደኛ ሰይድን ከጎዳና ላይ አንስቶ ጫት ምናምን ነበር የሚቅመው። ከዛ ያንን አስትቶት ምን ብሎት ስራ የራሱ ስራ ሰጥቶት ምን ብሎ አስተካክሎት አድኖት ከዚህ ደረጃ ያደረሰው ይሄ የሰይድ ጓደኛ ነው ከየመን የመጣው። ደግሞ በተመሳሳይ ደግሞ ሱመያ ለአሚር ያደረገችው ሴም ነው ከሰይድ ጋር ማለት ነው። አሚርን ጎዳና ላይ ያነሳችው አጣጥባ ለብሳ ምን ብላ ያው ነገሮች መቼም ተቀየሩ። ከዛ ገና ላልተወሰነ ነገር ማለት ነው። ስለዚህ ቀናነት እኮ ነው። ሰይድም እኮ ይሄንን ኢዚ ነው በጣም ቀለል አድርጎ ማየት ይችል ነበረ። ግን አከረሩት። ቤቲ ነች እዚህ ሁሉ ያደረሰችው እና ሱመያን እኔ መወዳት ወላሂ ጀግንነቷ 2 ዓመት ሙሉ ያለ አባት ልጆቿን አሳድጋ እየሰራች ምን እያለች ልጆቿን እያሳደገች እንደገና ሰይድ በስተመጨረሻ ሲስተሙን ተጠቅሞ በቤቲ እንደዚህ አድርጎ እስር ቤት እሷ መወርወር ማለት ወላሂ ለአዚም አላህም አይወደውም። የልጆችህን እናት ልጆችህን እኮ ቢያንስ ማሰብ ነበረብህ። እና ጉድ እኮ ነው። እንደው ጉድ ነው። ዘመኑ ወዴትና ወዴት እየሄደ እንደሆን እኔ አላቅም። እኔ ወላሂ እያስፈራኝ ነው። ጉድ እኮ ነው ውድ ሀገሬ ልጆች፣ ጉድ። እና ውዶችዬ፣ ውድ ሀገሬ ልጆች፣ ልጁን ሰይድ እማይሆን ነገርማ አታውራ፣ የማይሆን ነገር በፍጹም አታውራ። ቅድሚያ ልጆቼን ታምጣ፣ ከዛ በኋላ እኔን አስፈታለሁ አለ። እንግዲህ እልክ ነው።
እነሱም መጀመሪያ ሱመያን አስፈታ፣ ከዛ ልጆች ይመጣሉ። እሱ ደግሞ ልጆቼን ታንጣ፣ ልጆቼን ካየሁ በኋላ ትፈታለች። ገባችሁ? ቅድሚያ ልጆቼን፣ እሷ ደግሞ ሰዎቹ ቅድሚያ ሱመያ ትፈታ፣ ከዛ ልጆቹ። በመሃል እልክ ነው እልክ የሚባል ነገር እንጂ ሌላ በሰይድና በሱመያ መካከል ምንም ነገር ክፉ ነገር የለም። እልክ ብቻ ነው። ከዛ እምቢ አለው ውድ ሀገሬ ልጆች፣ እምቢ አለው። ስልኩን ጥርቅም አድርጎ ዘጋበት። በቃ ወላሂ ጥርቅም፣ በቃ ላውድ ላይ ነበር ያደረገው። በቃ ሁሉም በቃ ጥርቅም አድርጎ ዘጋው ስልኩን ሰይድ። አይ እኔማ እንደዚህ አይነት ነገር አልፈልግም ይቅርታ ብሎ ወላሂ ዝግታ አድርገው ስልኩን። ጉድ እኮ ነው። እንግዲህ ይታው የስንት ዓመት ጓደኛውን ነገሩ። በቀደም ትናንትናስ ሰላም ሽማግሌ የእናቱን አክስት ይዛ መታ እግር ላይ ወድቃ ለምን ብትለምኑ አይደል እንዴ አላቅም ብሎ ግፍትርትር አድርጓችሁ ሄደው ሰይድ። እንዴ ሰይድ በጣም ከባድ ሰው ነው ውድ ሀገሬ ልጆች። ሰይድ በጣም ከባድ ሰው ነው። በጣም እልከኛ በብሩ ነው እሱ። እንደገና ዘመዶቹ ኡመር እኮ ተናገረ። እኔ ሰይድ በጥፊም በምንም እያለኝ ብዙ ነገር ለምኘዋለሁ፣ ግን ዘመዶቻችን በፖሊስ ጣቢያም በዛም በፍርድ ቤትም በጠበቃም ዘመዶቻችን ባለስልጣን ናቸው አለ ኡመር ተናገረ። የሰይድ ጓደኛ አለም ጋር ብቅ ብሏል አሁንም። ስለዚህ ተሰሚነት አለው ሰይድ፣ ከሁላችን በፋሚሊ ተሰሚነት አለው። በጣም ምስኪን ሞኝ ነው ሰይድ፣ ግን እልክ አለበት። ስለዚህ በሁላችንም ተሰሚነት ያለው ሰይድ ስለሆነ ምንም ማድረግ አልቻልኩም። ከኔ በላይ ሰይድን የሚያውቀው ሰው የለም አለ ኡመር። በነገራችን ላይ ለሱመያም ለሰይድም ነው፣ ግን በጣም የሚያደላው ለሱመያ ነው። እና እምቢ አለው እንዴ ጓደኛው ነው ከየመን ስንት ዓመት ሙሉ ትቶት እዚህ ደረጃ ያደረሰው። ቢያንስ እሺ ብሎን ሰው እንኳን እሱን አክብሮ በዋስ እንድትወጣ ማድረግ ይችል ነበር። በዋስ ለመነው በስልክ ጭራሽ ደህና ነህ እንኳን ደህና መጣ ምናምን ብሎ ባይ በቃ ቅድሚያ ልጆች እሷ ልጆችን ታምጣ ከዛ አስፈታታለሁ፣ አለበለዛ አይቻልም፣ በቃ ይቅርታ ባልበልበልበል ብሎ ጥርቅም አድርጎ ስልኩን ዘጋበት። ላውድ ላይ ነበረ። እንደው አለም ድንግጥ አለ። ኡመርም ተናደደ። እኔ እኮ መጀመሪያም ነግራችኋለሁ ሰይድ በጣም ከባድ ሰው ነው፣ እናንተ አታውቁም። እኔ የሰይድን ጸባይ አውቃለሁ ጥንቅቅ አድርጌ። በጣም እልከኛ ነው በዚህም በዛም። ሱመያ አሁን እስር ቤት እየተሰቃየች ነው። ከአንዱ እስር ቤት ከአንዱ እስር ቤት በቃ እያሯሯጧት ነው። እንግዲህ ደግሞ አዲስ ሰው ሲመጣ እስር ቤት ውስጥ ወደዛ ይሄ ሻማ ምናምን የሚባል ነገር አለ መሰለኝ። በዛ በቃ በጥፊ በምናምን እያሉ ልጅቷ ብስቁልቁል ብላለች። ስለዚህ ምን ይሻለናል? እሪ በቃ ተስፋ አድርገው ነበር አለምና ኡመር። ይሄ ልጅ ሲመጣ በጣም ተስፋ አድርገው ነበር። ከዛ በኋላ በፍጹም አይቻልም አለ። ውድ ሀገሬ ልጆች ይሄን ያህል በልጁ እናት መጨከን ማለት ምን ማለት ነው? እስኪ ፍረዱ እስኪ በአላህ። እኔ ሰይድ አላህ ልቦናህን ይመልስልህ፣ አላህ ለልጆችህ ያሳዝንህ፣ አላህ ልጆችህን እንደው ለልጆችህ እራርተህ ሱመያን በዋስ እንድታስፈታት እኔ ዱዓ አደርጋለሁ፣ ወላሂ ዱዓ አደርጋለሁ እንጂ ሰይድ በምንም ምክንያት በፍጹም አይቻልም። ሰይድ ኡመር ሚስጥሩን ሁሉ ስክስክ አድርጎ ተናገረ። ዘመዶቻችን ባለስልጣኖች ናቸው፣ ስለዚህ ተሰሚነት አለው አለ በቃ። እና ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን፣ እኔ የሱመያ ነገር በጣም በቃ ወላሂ ሀሳብ ላይ ነኝ። ድምጿ ሁሉ ናፍቆኛል። እኔ አላህን የምለምነው አላህ በሰላም እንደ ኸይረኛውን ነገር ያምጣን የምለው። እና ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ወዳችኋለሁ፣ አከብራችኋለሁኝ። ሁላችሁንም በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ